ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። እሺ ተከታታዮቻችን እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 4 ጄኔቲክስ ሌሰን 27 አይተናል። ባለፈው ሌሰናችን ያየነው ስለ አኒማል ብሪዲንግ ነው። አኒማል ብሪዲንግ እንዴት እንደሚከናወን፣ የብሪዲንግ አይነቶችን እንደዚሁም ናቹራል ሴሌክሽንን አይተናል። እንግዲህ አኒማል ብሪዲንግን ለማካሄድ በመጀመሪያ 3 ሁኔታዎችን ማካተት አለብን። አንደኛው ከግንዛቤ ማለት ነው የምንፈልገውን የኳሊቲ ቹዚንግ ኳሊቲ የምንፈልገውን ዲዛይርድ ኳሊቲ መለየት አለብን። ምንድን ነው የምንፈልገው? ከለር ነው? ቁመና ነው? ፕሮዳክት ነው? የአኒማሉን ያንን ባህሪ ነው ወይንስ ሌላ ባህሪ? ይህንን እንለያለን። ያንን ከለየን በኋላ ለዛ ምቹ የሆኑትን የዝርያ አይነቶች ደግሞ መምረጥ ነው። እንግዲህ ኳሊቲውን ከመረጥን ቫራይቲውን ከመረጥንና ለዛ ደግሞ ምቹ ናቸው ያላቸውን ከመረጥን በኋላ የምናዳቅልበትን መንገዶች መምረጥ ነው ማለት ነው። ብሪዲንግ ሲስተም እንግዲህ አኒማል ብሪዲንግ choosing quality, selecting breeds, determining the breeding system እንዴት እንደማዳቀል እንደምንችል ማየት ነው ማለት ነው። እንዲህ ብሪዲንግ በሁለት ይከፈላል፣ ኢንብሪዲንግ እና ክሮስ ብሪዲንግ። ይሄ እንግዲህ ሴሌክቲቭ ብሪዲንግ በሰዎች አርቲፊሻሊ የሚከናወን ክንውን ነው። ይሄ ኢንብሪዲንግ እና ክሮስ ብሪዲንግ ተብሎ በሁለት ይከፈላል። ኢንብሪዲንግ በምንልበት ጊዜ ካሉን ዝርያዎች ተመሳሳይ ከሆኑና ከነባር ዝርያዎቹ ውስጥ የተሻሉ ናቸው ያላቸውን ቫራይቲ የያዙትን መርጦ እነኛን በማዳቀል እነኛን ማራባት እነኛን ማባዛት ነው ኢንብሪዲንግ የሚባለው። ክሮስ ብሪዲንግ በምንልበት ጊዜ ግን ሁለት ዝርያቸው የተለያየ ተቀራራቢም ቢሆን ዝርያቸው የተለያየ አኒማሎችን በማዳቀል የምንፈልገውን ኳሊቲ ወይንም ቫራይቲ ዲቨሎፕ ማድረግ ወይንም ማራባት ማባዛት ማለት ነው። ለምሳሌ ክሮስ ብሪዲንግ ስንል የቦረናን ከብቶች ከዚህ የውጭ ሆልስታይን ከብቶች ጋር ብናዳቅል ያ ክሮስ ብሪዲንግ ነው የምንለው። የቦረናን ከብቶች እርስ በርሳቸው ልዩነት አላቸው፣ ከነሱ መካከል እርስ በርስ ካዳቀልን ያ ኢንብሪዲንግ ስንል የቦረናውን ከውጭ ዝርያ ጋር የምናዳቅል ከሆነ ያንን ክሮስ ብሪዲንግ ነው የምንለው ማለት ነው። እንግዲህ ይሄንን አይተናል። ከዛ በተጨማሪ ናቹራል ሴሌክሽን እንግዲህ ተፈጥሮን በራሷ ይሄ ኢንብሪዲንግ ክሮስ ብሪዲንግ በሰው ሰራሽ መንገድ የሚከናወን ሴሌክቲቭ ብሪዲንግ ነው። አርቲፊሻል ሴሌክሽን ነው። በናቹራል ሴሌክሽንም አለ። በተፈጥሮ እንግዲህ በተፈጥሮ ሂደቱ ውስጥ የተለያዩ ኢንቫይሮንመንታል ፋክተሮች አሉ። ለዛ ኢንቫይሮንመንታል ፋክተር ባዮቲክ እና አባዮቲክ ፋክተሮች አሉ። እንግዲህ ይሄ ክላይሜቲክ ፋክተር፣ ኢዳፊክ ፋክተር፣ ፉድ አቬይላቢሊቲ እነኚህን የመሳሰሉ የምግብ አቅርቦት፣ የአየር ሁኔታ፣ የዝናብ የእርጥበት መጠን፣ የሙቀቱ መጠን እነኚህ የተለያየ ኢምፓክት አላቸው። የመሬቱ ጨዋማ መሆንና አለመሆን፣ ረግረጋማ መሆን አለመሆን እነኚህ የራሳቸው ተጽዕኖ ያሳድራሉ በእንስሳት የሚሆኑ በፕላንት ላይ። እንግዲህ ይህንን መቋቋም የሚችሉ እንስሳቶች ሲኖሩ ለነኚህ ነገሮች በሚጋለጡበት ጊዜ ያንን መቋቋም የማይችሉት ግን ኤሊሚኔት ይሆናሉ። ለሁኔታዎች ለነባራዊ ሁኔታ የተሻለ አዳፕቴሽን ፓወር ያላቸው ሲኖሩ አዳፕት ለማድረግ የማይችሉት ግን የተዳከሙ መራባትም የመኖር እድላቸው እየመነመነ ሄዶ እነኛ አዳፕት የሆኑ የዛ ፓወር ያላቸው ብቻ እየኖሩ እየቀጠሉ እየበዙ ይሄዳሉ። ይሄ እንግዲህ ናቹራል ሴሌክሽን ነው የምንለው። ለምሳሌ ድርቅ በሚገባበት ጊዜ ድርቅን የሚቋቋም አኒማሎች ሲኖሩ ድርቁን መቋቋም የማይችሉት ግን በቀላሉ ይጠፋሉ ማለት ነው። በዚሁም በሌላ መንገድ በሽታ በቫይረስ ሊሆን ይችላል፣ በባክቴሪያ ሊሆን ይችላል። በሽታ በሚከሰትበት ጊዜ ያም በሽታ መቋቋም የሚችሉ ኢሚዩን ሊሆኑት መኖር ሲቀጥሉ ኢሚዩኒቲ የሌላቸው ግን ይጠፋሉ። በዚህ መልኩ ተፈጥሮም የራሷን ሴሌክሽን ታካሄዳለች ማለት ነው። እንግዲህ ከሞላ ጎደል ባለፈው ሌሰን 27 ላይ ያየነው እነኚህን ነጥቦች ነበረ።
ዝርዝሩን ከእንትናችሁ ማየት ትችላላችሁ፣ ከኖታችሁና ከመጽሐፋችሁ ማየት ትችላላችሁ። እንግዲህ በዛሬ በቀጥታ የምንገባው ወደ ሌሰን 28 ይሆናል። ይሄ ብሪዲንግ ፓርት 2 ነው። ብሪዲንግ ፓርት 2 የሚይዘው ኢንዲጂኒየስ ኖሌጅ ኦፍ ኢትዮጵያን ፋርመርስ ነው የሚለው። እንግዲህ ኢንዲጂኒየስ ማለት አገር በቀል የሆነ እውቀት ማለት ነው። የኢትዮጵያ ገበሬዎች የራሳቸው የሆነ አገር በቀል የሆነ እውቀት አላቸው። እንስሳትን የሚያዳቅሉበት፣ የሚያራቡበት፣ ሴሌክት የሚያደርጉበት፣ እንደዚሁም እጽዋትን የሚመርጡበት፣ የሚያራቡበት፣ የሚያዳቅሉበት መንገድ አላቸው። ያንን ነው እንግዲህ ኢንዲጂኒየስ ኖሌጅ ኦፍ ኢትዮጵያን ፋርመርስ የምንለው። ገበሬዎቻችን ትምህርት ቤት ሳይገቡ መደበኛ ትምህርት እንትን ሳይሉ በልምድ ያዳበሩት እውቀት አለ። ይሄ በልምድ ያዳበሩት እውቀት ከብቶችን ይሁን እጽዋትን የማዳቀል ፕሮሰስ ነው። እንግዲህ ኢንዲጂኒየስ ኖሌጅ የምንለው ኢትዮጵያንስ ሃቭ ፕራክቲስድ ብሪዲንግ ኦፍ አኒማልስ ኤንድ ፕላንት ፎር ፓስት መኒ ይርስ ኤንድ አር ስቲል ፕራክቲሲንግ ሴሌክቲቭ ብሪዲንግ ኦፍ ሲድስ ፍሩትስ ሺፕስ ካትል ኤንድ ጎትስ። እንግዲህ እዚህ ጋር እንደምታዩት ኢትዮጵያ ገበሬዎች ከብቶችን፣ እንስሳትን እንደዚሁም እጽዋትን የማዳቀል ልምድ እና ያንን ሲያከናውኑ የነበሩ የቆዩ የኖሩ ሲሆን አሁንም እያከናወኑ ይገኛሉ ማለት ነው። በዚህም መልኩ እንግዲህ የተለያዩ ፍራፍሬዎችን፣ የተለያዩ ተክል አይነቶችን፣ ፍሩት አይነቶችን እና እህሎችን እንደዚሁም በጎችን፣ ከብቶችን፣ ፍየሎችን የመሳሰሉትን በማዳቀል የተሻሉ ዝርያዎችን እየመረጡ ሲያባዙ ቆይተዋል። ኢትዮጵያ is home of a large and diverse livestock and crop resource and favorable production environment። እንግዲህ አገራችን ኢትዮጵያ በተፈጥሮ አየር ሁኔታ የታደለች ናት። ለተለያዩ የእጽዋትና የአኒማል አይነቶችን ለማራባትና ለማባዛት ተፈጥሮ ያደላት አገር ናት። በዚህም የተነሳ የተለያዩ የእንስሳት ተዋጽኦዎችና የአዝርዕት ተዋጽኦዎች ይገኛል ማለት ነው በሀገራችን። Ethiopia has the largest livestock population in Africa with 65 million cattle, 40 million sheep, 51 million goat, 8 million camels and 49 million chickens። እንግዲህ ኢትዮጵያ በእንስሳት ተዋጽኦ የታደለች ሀገር ናት። እንደዚሁም ከአፍሪካ በአንደኛ ደረጃ የምትጠቀስ ናት። ይሄ እንግዲህ በስታቲስቲክስ በተደረገ ጥናት የተገኘ ውጤት ነው። በ20ኛው እንደ አውሮፓ አቆጣጠር በ20ኛው ክፍለ ዘመን ማለት ነው ሴንቹሪ። በዚህም የተነሳ በእንስሳት በከብቶች ወደ 65 ሚሊዮን አለን፣ በጎች ወደ 40 ሚሊዮን፣ ፍየሎች 51 ሚሊዮን፣ ግመሎች 8 ሚሊዮን እና ዶሮ 49 ሚሊዮን አለን። እነኚህ በአንድነት እንግዲህ ከፍተኛ የእንስሳት ተዋጽኦ እንዳለንና በዚህም ከአፍሪካ አንደኛ እንዲሆን ይታወቃል። ኢትዮጵያ is one of the richest genetic resource center in the world in terms of ክሮፕ ዳይቨርሲቲ። እንግዲህ አገራችን በተለያዩ የአዝርዕት አይነቶች በብዝሃ ሕይወት የታወቀች ናት። በዓለማችን ውስጥም በአፍሪካ ብቻ ሳይሆን በዓለም ደረጃ በእጽዋት እና በተዋጽኦ የታወቀች ሀገር ናት። እንግዲህ የታወቀች እና በዚህ በብዝሃ ሕይወት የታወቀች ሊያደርጋት የቻለው ዋናው ምክንያት የተለያየ የአየር ንብረት ያላቸው የተለያዩ አካባቢዎች በሀገራችን ውስጥ ስላሉ ነው። ደጋው አለ፣ ቆላው አለ፣ ወይና ደጋው አለ፣ እንደዚሁም ውሃማ ቦታ አለ፣ በረሃማ ቦታ አለ፣ ተራራማ ቦታ አለ፣ ቀዝቃዛ አለ፣ ሞቃት አለ። በዚህ የተነሳ የብዝሃ ሕይወት ሀብታችን ሰፊ ነው፣ በዓለም ደረጃም የታወቀ ነው ማለት ነው። ክሮፕ ፕላንትስ ዛት አር ዋይድሊ ፕሮዲውስድ ኢን ኢትዮጵያ አር እንግዲህ የአዝርዕት አይነቶች በሀገራችን በከፍተኛ ደረጃ እየተመረቱ ያሉ የሚከተሉት ናቸው። ኮፊ፣ ጤፍ፣ ኑግ፣ እንሰት፣ ካስትር፣ ሊንሲድ፣ ኦትስ፣ አንጮቴ፣ ዊት፣ በርሊ፣ ሰርገም፣ ፒስ ኤንድ ፊንገር ሚሌት። እነኚህን ሁሉ እንግዲህ እንደ ቡና፣ እንደ ጤፍ፣ እንደ ኑግ እነኚህ ኢንዲጂኒየስ የሆኑ ናቸው። እንሰት፣ ካስተር ይሄ ጉሎ ፍሬ ማለት ነው። ሊንሲድ፣ ኦት፣ አንጮቴ
የስንዴ ዝርያዎች፣ የገብስ ዝርያዎች፣ የማሽላ ዝርያዎች፣ የአተር ዝርያዎች በእነኚህ ሁሉ የታደለች አገርና እነኚህን የያዘች አገር ናት። ፕላንት ብዝሃ ህይወትም የታወቀች ናት። በአዝርዕት በተለያዩ የአዝርዕት ብዝሃ ህይወት በዓለም ላይ የታወቀች ሀገር ናት ማለት ነው ሀገራችን። እንግዲህ ይሄ የብዝሃ ህይወት መጠን ደግሞ የአንድን ሀገር ሀብት መጠን ከሚያሳዩ እና ለኢኮኖሚ እድገት ወሳኝነት ካላቸው ነገሮች ዋነኛውና አንዱ ነው። ጤፍ፣ ዊት፣ ሜዝ, sorghum and barley are the 5 major cereals which are core of Ethiopians agriculture and food economy. እንግዲህ በአገራችን ውስጥ ለምግብ አግነት አገልግሎት ከሚውሉትና በዋናነት በተፈላጊነት ያላቸው በምግቡ ይዘታቸው ይሁን በምግብ ልማዳችን ውስጥ ለምግብ የሚዘሩ የአዝርዕት አይነቶች ዋነኞቹ ጤፍ፣ ስንዴ፣ በቆሎ፣ ማሽላና ገብስ ናቸው ማለት ነው። እነኚህ እንግዲህ ትልቅ ኢኮኖሚም አስተዋጽኦ አላቸው። ላይቭስቶክ rearing of sheep and goat and different crops in Ethiopia has been practiced under the traditional extensive system with indigenous knowledge preserved among farmers for many years. እንግዲህ ይሄ በእንስሳት ተዋጽኦዎችንና እነኚህን እንስሳትን የማርባት ለምሳሌ እንደ በግ፣ እንደ ፍየል የመሳሰሉትን እንደዚሁም የተለያዩ አዝርዕቶችን የማራባት የማዳቀልና እያባዙ የማቆየት ነገር ውስብስብነት ያለውም ቢሆን ገበሬዎቻችን ይሄንን ውስብስብ የሆነ ሁኔታ በመለየትና በማወቅ በአገር በቀል እውቀታቸው እነኛን የአገር በቀል እጽዋት አኒማል ዝርያዎች የእንስሳት ዝርያዎችና የአዝርዕት ዝርያዎችን አላቆዩን ችለዋል። አሁንም አሉ ማለት ነው። Ethiopian farmers have their own indigenous knowledge and practice on how to combat environmental changes, diseases, and animal reproduction, select desired characteristics, breeding, and management practice on their agricultural activity. ይሄ ምን ማለት ነው? እንግዲህ የሀገራችን ገበሬዎች መደበኛ ትምህርት ሳይወስዱ በተፈጥሮና በልምድ ባዳበሩት እውቀት አገር በቀል እውቀታቸውን ተግባራዊ በማድረግ በሽታን የሚቋቋሙ የአየር ንብረት ለውጥን የሚቋቋሙ በሽታን መቋቋም የሚችሉ የእንስሳትንና የአዝርዕትን ዝርያዎች መለየትና እነኛን የማቆየት አቅም አዳብረዋል። ከዛም በተጨማሪ የሚፈለገውን የባህሪ ይዘት ካራክተሪስቲክ ባህሪ ያላቸውን እንስሳትንና ፕላንቶችን በማዳቀል እንደዚሁም እነኛም በምን መልኩ መያዝና ማቆየት እንደሚቻል በተግባር በማዋል ይህንን ማከናወን አክቲቪቲ ወይንም ተግባርን በመቀጠል ሲያከናውኑ ቆይተዋል። አሁንም እያከናወኑ ነው ማለት ነው። እንግዲህ ለምሳሌ ይህንን ገላጭ የሆነ ምሳሌ ኢንዲጂኒየስ ኖሌጅ ኢን ሴሌክቲንግ ዚ ዲዛይርድ ኳሊቲ ቤዝድ ኦን ግሮዝ ሬት፣ ቦዲ ሳይዝ፣ ሬዚስታንስ ቱ ዲዚዝ ኤንድ አዘር ኤንቫይሮንመንታል ኮንዲሽን። እንግዲህ ገበሬዎቻችን በአገር በቀል እውቀታቸው ምን እንደነው የሚመርጡት፣ እንዴት ነው የሚያዳቅሉት፣ ምን ላይ ተመስርተው ነው። እንግዲህ ማዳቀል ስንል 3 ነገሮችን፣ አንድ ዲዛይርድ ኳሊቲ የምንፈልገውን የኳሊቲ አይነት መለየት ነው። ሁለተኛ ለዛ ምቹ የሆኑትን ለማዳቀል የሚጠቅሙንን የእንስሳትና የፕላንት አይነቶች መምረጥ መቻል ነው። በሶስተኛ ደረጃ እነኚህን እንዴት እያዳቀልን መባዛት እንደምንችል የማዳቀያ ሲስተሞችን ተገንዝቦ ማዳቀልና ማባዛት ነው። እንግዲህ ገበሬዎቻችን በሽታን የሚቋቋሙ የእድገታቸው ፈጣን እድገት ያላቸውን ምርታቸው ወይንም የስጋ ይዘታቸው ትልቅ የሆነ እንደዚሁም በሽታን መቋቋም የሚችሉትን በመምረጥ እነኚህን የማባዛትና የማቆየት ተግባርን በመተግበር እስካሁን ድረስ የተለያዩ የእንስሳትና የአዝርዕት ዝርያዎችን ሊያቆዩን ችለዋል ማለት ነው። በብዙ 100 ዓመታት ውስጥ ይህንን በማከናወን እንግዲህ እስካሁን ስለ አገር በቀል እውቀት የገበሬዎቻችን እውቀት ኢንዲጂኒየስ ኖሌጅ ኢን ሴሌክቲቭ ብሪዲንግ ነው ያየ ነው። በመቀጠል ደግሞ የምናየው ባዮ ኢንፎርማቲክስ ኢንትሮዳክሽን የሚለውን ነው። ይሄ ደግሞ ከቅድሙ ለየት ያለ ነው። ባዮ ኢንፎርማቲክ ኢንትሮዳክሽን
objective. After properly completing this section, you will be able to define bioinformatics, describe the role of bioinformatics in biology. ይህንን ሌሰን እንደጨረሳችሁ እነኚህን ኦብጀክቲቮች እያንዳንዱ የዚህ ሌሰን ተከታታይ ባዮኢንፎርማቲክስ ምንም እንደሆነ ዲፋይን ማድረግ መቻል አለበት። ከዛም በተጨማሪ ባዮኢንፎርማቲክስ ያለውን ሚና በባዮሎጂው ዘርፍ ባዮሎጂው ትምህርት ዘርፍ ያለውን ወይንም በባዮሎጂው እድገት ዘርፍ ያለውን አስተዋጽኦ መግለጽ መቻል አለበት ማለት ነው። In the era of information technology or digital world, there is a need to find a new way of studying biology. እንግዲህ በአሁኑ ጊዜ እንደምታውቁት ቴክኖሎጂው በጣም እያደገ ሄዷል። የኢንፎርሜሽን ቴክኖሎጂ ወይንም ይሄ ዲጂታል ወርልድ በጣም ውስብስብና ብዙ ችግር ፈቺ የሆኑ ይዘት ያለው ቴክኖሎጂ ነው። እንግዲህ የግድ ባዮሎጂውም በአሁኑ ጊዜ ይሄንን ተከትሎ ራሱን ማሳደግ ይጠበቅበታል ማለት ነው። ከዘመኑ ጋር መሄድ አለበት እና ይሄንን ማድረግ አለበት። Bioinformatics that considers digital world into account is one of the modern way of studying biology. እንግዲህ ይሄ ባዮኢንፎርማቲክስ የምንለው አንደኛው ዘመኑ ያፈራው ዘመን አዲስ ግኝትና ውስብስብ የሆኑ ችግሮችን የሚፈታ የባዮሎጂ ዘርፍም እየተተገበረ ያለ የሳይንስ ዘርፍ ነው ማለት ነው። Bioinformatics is a modern growing hybrid field that links biology, computer science, and information technology to support the storage, organization, and retrieval of the biological data. እንግዲህ ይሄ ምንድን ነው? እዚህ ጋር ባዮ ኢንፎርማቲክስ ምንድን ነው የሚለውን ዴፊኔሽን ነው የሚናገረው። ዘመን ያፈራው እያደገ ያለ ባዮሎጂውን ከኮምፒውተር ሳይንስ ከኢንፎርሜሽን ቴክኖሎጂ ጋር የሚያገናኝና ዳታዎችን ለመሰብሰብ እንደዚሁም ለማደራጀት እንደምካደራጀ በኋላ ያንን ደግሞ በማሳየት ዳታውን በማቆየትና በሚፈለግበት ጊዜ በምንፈልገው መንገድ ያንን አውጥቶ በማሳየት በባዮሎጂው ዘርፍ የምናደርገውን ጥናትና ምርምር ለማሳደግ የሚረዳ ዘርፍ ነው ማለት ነው። ወይንም ባዮ ኢንፎርማቲክስ ኢዝ ዲዛይን ኮንስትራክሽን and use of softwares tools to generate, store, interpret and analyze data and information related to biology. ወይንም ባዮኢንፎርማቲክስ ምንድን ነው ለሚለው ይሄ ከኢንፎርሜሽን ቴክኖሎጂ ጋራ ተያይዞ ዲዛይን የሆነ እና ኮንስትራክትድ የሆነ በሶፍትዌር በመጠቀም ኢንፎርሜሽኖችን በማከማቸት እነኛን ኢንፎርሜሽኖች ደግሞ በመተንተን እና በማገናዘብ ዳታዎችን ተንተርሶ ማለት ነው። ከዚህ ጋራ ኢንፎርሜሽንን ከባዮሎጂው ጋራ አያይዞ መተንተን የሚያስችል ዘመን አመጣሽ ቴክኖሎጂ ነው ማለት ነው ባዮኢንፎርማቲክስ። Bioinformatics became useful to improve the diagnosis and detection of disease, to promote vaccine development by screening databases for pathogen and increase our understanding of evolutionary process through analyzing nucleotide protein sequence mutation. ይሄ ደግሞ ምንድነው? ይሄ ባዮኢንፎርማቲክስ በጣም ጠቃሚ የሆነ የመጣ የዘመን አመጣሽ የምርምር ዘርፍ ነው። ይሄም እንግዲህ ነገሮችን በመመርመር በማየት በማገናዘብ በሽታ አምጪ የሆኑ ተዋሲያንን በመለየት ለነሱም የክትባት መንገድ የምናዘጋጅበትን መንገድ የመለየት ነው። እንግዲህ ይሄ ዳታቤዝ በመጠቀም እና ፓቶጂኖች የምንላቸው በተለያዩ በሽታ አምጪ የሆኑ ተዋሲያንን ነው። እንግዲህ ባክቴሪያን፣ ቫይረስን ይጨምራል። እነኛን በማጥናትና በማወቅ ለነሱ መከላከያ የሚሆን ክትባት በማዘጋጀት እንደዚሁም እነኚህ ነገሮች ከዘር ወደ ዘር ወይንም የዘረ መልሃችን እድገትን ማየትና በመተንተን እንዴት ሙቴሽን ለውጥን ሰደን ለውጥ እንደሚመጣ ማገናዘብና ለዛም መፍትሄን ለመፈለግ የሚያስችል
ዘርፍ ነው ማለት ነው ባዮኢንፎርማቲክስ። The field of bioinformatics incorporates three main areas. They are genomics, proteomics, and systemic biology. እንግዲህ ይሄ የባዮሜትሪክስ ዘርፍ የሚያካትታቸው ሶስት ዋና ዋና ክፍሎች አሉ ወይም ሶስት ዋና ዋና ዘርፎች አሉ። እነኚህም አንደኛው ጂኖሚክስ፣ ሁለተኛው ፕሮቲዮሚክስ፣ ሶስተኛው ሲስተሚክ ባዮሎጂ ናቸው። እንግዲህ ጂኖሚክስ ምንድነው ስንል ጂኖሚክስ ኢንክሉድስ ዲኤንኤ ሲኩዌንስ። ስለ ዲኤንኤ ዘረመልህን የያዘ ነው። ማንኛውም ኦርጋኒዝም አጠቃላይ ስብዕናው የሚወሰነው በዲኤንኤ ሲኩዌንስ ነው። እንግዲህ ስለዚህ ሲኩዌንስ የሚተነትን የሚያጠና ዘርፍ ነው ይሄ ጂኖሚክስ የምንለው። ሌላው ፕሮቲዮሚክስ፣ ይሄ ደግሞ ስለ ፕሮቲን ፈንክሽን፣ ስለ ፕሮቲን ሼፕ፣ ስለ ፕሮቲን እርስ በርስ ውህደት እንደገና በሰውነቱ ውስጥ የፕሮቲንን ይዘት ለማጥናት ለመመርመር የሚጠቅም የባዮ ኢንፎርማቲክስ ዘርፍ ነው። ሶስተኛው ደግሞ ሲስተምስ ኤግዛማይንስ ዚ extensive role of protein and DNA interactions on the function of cells, tissue and organs, and as a whole is the most recent and complex branch in the field of bioinformatics. ይሄኛው ደግሞ እንግዲህ ሲስተሚክስ ምንድነው የሚያካትተው? በዚህ በዘመናዊው የጥናትና የምርምር ዘርፍ ውስጥ ዲኤንኤ እና ፕሮቲን ያላቸውን ኢንተራክሽን እንደገናም እዚህ በሴሎች ውስጥ በቲሹ ውስጥ እንደዚሁም በተለያዩ ኦርጋኖች ውስጥ በአጠቃላይ ያላቸውን ውስብስብ የሆነ ተግባራትን ለማጥናት ለመመርመር የሚያስችል ነው ማለት ነው። ይሄ የባዮኢንፎርማቲክስ ዘርፍ ነው። ይሄ እንግዲህ በጣም ውስብስብነት ያለውና ዘመን አመጣሽ የባዮሎጂው ዘርፍ ነው ማለት ነው። ሲስተምስ ባዮሎጂ ካን ዲስክራይብ the pathway of enzymes and their various metabolites by using computer data models. እንግዲህ ምንድነው እዚህ ጋር ደግሞ ይሄ እንግዲህ ሲስተም ባዮሎጂ ስለ ኢንዛይሞች ባዮኬሚካል ሪአክሽን በሜታቦሊዝም ጊዜ ክንውኑ በምን መልኩ በምን መንገድ እንደሚከናወንና ከዛም በተጨማሪ በክንውኑ ውስጥ የሚፈጠሩ የተለያዩ አይነት ሜታቦላይትስ ስለነሱ ለማጥናት ለማወቅ ያስችላል ማለት ነው። it can illustrate brain function by using a computer image. ከዛም በተጨማሪ እንግዲህ ውስብስብ የሆነው የአንጎላችን ክፍል አለ። አንጎላችንን ክፍል ስራ ለማወቅ በጣም ይከብዳል። አሰራሩ ውስብስብ ነው። ነገር ግን በዚህ በኮምፒውተር ኢሜጅ የአንጎልን ኢሜጅ በመውሰድ በኮምፒውተር የአንጎልን አሰራር ራሱ ለመተንተንና ለመግለጽ ያስችላል ማለት ነው። እንግዲህ ባዮ ኢንፎርማቲክ ይህን አይነት አስተዋጽኦ በባዮሎጂው ዘርፍ አለው ማለት ነው። እሺ እንግዲህ ተከታታዮቻችን እንግዲህ በዛሬው ሌሰናችን ሌሰን 28 ላይ ያየነው ስለ ኢንዲጂኒየስ ኖሌጅ ኦፍ ኢትዮጵያን ፋርመርስ ነው። እንግዲህ ይሄ ሀገር በቀል የገበሬዎቻችንን እውቀትና አዝርዕትንና እንስሳትን በማራባት እንዴት ዝርያዎችን የተመረጡ ዝርያዎችን ችግር መቋቋም የሚችሉ የተሻለ ምርት የሚሰጡ እንዴት እየመረጡ በአገር በቀል ዘዴ እስካሁን እንዳቆዩን እንደገና አገራችን የተለያዩ የአየር ንብረት ያላቸው የተለያዩ ቦታዎች ስላሉ በብዝሃ ሕይወት የታደለች እንደሆነች እንደዚሁም በአዝርዕትም ይሁን በእንስሳት ተዋጽኦ በብዝሃ ሕይወት የታወቀች በዓለም ላይም በአፍሪካም የታወቀች ሀገር እንደሆነች አይተናል። በምን መልኩ ገበሬዎቻችን አዝርዕቶችን እንደዚሁም እንስሳቶችን እንደሚያዳቅሉና እንደሚመርጡም አይተናል። ከዛ በመጨረሻ ያየነው ስለ ባዮ ኢንፎርማቲክስ ነው። ይሄ ባዮ ኢንፎርማቲክስ ደግሞ ዘመን ወለድ የሆነ ከኢንፎርሜሽን ቴክኖሎጂ ጋራ ያደገ የመጣ በባዮሎጂውም ዘርፍ የተለያዩ ምርምሮችን ለማድረግ የሚያስችልና እያስቻለ ያለ ዘርፍ መሆኑን በዚህ
ባዮ ኢንፎርማቲክስ የሰውን አንጎል አሰራር በኮምፒውተር ስዕል በመታገዝ ያንን ሁሉ ለመለየትና ለመተንተን ያስቻለ የሳይንስ ዘርፍ መሆኑን አይተናል። እንግዲህ በዚህ የዛሬውን ሌሰን በዚህ እናጠቃልላለን። ሁልጊዜ በሌሰናችን መጨረሻ እንደምንላችሁ ይህን ሌሰን ለሌሎች ተማሪዎች ተደራሽ ይሆን ዘንድ ሰብስክራይብ፣ ላይክ እና ሼር ማድረግ አትርሱ። ከዛም በተጨማሪ በትምህርት አሰጣጡ ላይ ሊደረግ ይገባል የምትሉትን የማሻሻያ ሀሳብ ከመስጠት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ